የአማራ ልሂቃንን ቀደም ሲልም ደግሞ የአማራ ልሂቅ ባይሆኑም የኢትዮጵያ አንድነት ምናምን ጠበቃንን አዲስ አበባ ደግሞ የኢትዮጵያችን ሁሉ ህልውና መፋረጃ ነጥብ ነው፣ ከኦሮሞ መውጣት አለበት፣ ከብሔር ነፃ መሆን አለበት፣ ምክንያቱም አዲስ አበባ ብሔር የለውም፣ ዘር ለገበሬ፣ ብሔር ብሔረሰቦች ይጥፉልን፣ ኦሮሞ ከፊንፊኔ ይውጣልን፣ ስሙ ፊንፊኔ መባል የለበትም፣ ቢመችሽም ባይመችሽም ሸገር ፊንፊኔ አይሆንልሽም ምናምን ያሉ ዘፈን ሲዘፍኑ በየአደባባዩ በመስቀል አደባባይ ሲደረግ የነበረ ነገር ሶ ቤሲካሊ አብይ ይሄንን አጀንዳ ያደረገው ለዛ ህልም መሳካት ነው። ለዛ የኢምፓየራዊ ናፍቆት ስኬት ሲባል አጀንዳ ያደረገው ይሄንን ልሂቅ ኢትዮ አማራ ልሂቅ ለዋለው ነው ሰብሰብ አድርጌ እሱን አፒዝ ለማድረግና ከተቻለ በዚህ ሰበብ ፋኖን ትንሽ የፋኖን እንቅስቃሴ ለመነጠል እንዴ መንግስት እንደዚህ ያደረገ እኮ ነው ምናምን ተብሎ ትንሽ ከህዝብ ጉርምርምታ ውጪ ለማድረግ ብሎ ነበር አጀንዳ ያደረገው። አንዳንድ አጀንዳዎች የራሳቸው ላይፍ ህይወት ይኖራቸዋል። እዛ ሲቀርብ ውይይቱ ላይ ምን ይመጣል? ሐሳቦች አሉ፣ ሌሎችም ሐሳቦች አማራጮች ተብሎ ተደረደሩ ማለት ነው። ፊንፊኔ ራሷን የቻለች ክልል ትሁን፣ በፌደራል መንግስት ስር ትሁን፣ በፌደራል መንግስት ሆና የኦሮሞ ኢንተረስት ይጠበቅ ቅድመ ህገ መንግስቱ ውስጥ እንደሚለው ማለት ነው እና ወይም ደግሞ በኦሮሚያ ክልል ስር ትሁን። አሁን ይሄንን ሲፍት ሲያደርጉት በፕሮሰሳቸው ማለት ነው የ10 ሰው ስብስብ የ50 ሰው ስብስብ ምናምን እየተባለ በሚሄዱበት ሂደት ውስጥ ወደ 500 ሰው ምናምን በሚለው ሂደት ውስጥ ሁለት አጀንዳዎች ወጡ ተባለ። እነዚህም የኦሮሚያ ክልል ትሁን ወይንም ደግሞ የፌደራል ትሁን የሚለው ምን ማለት ነው? ለረጅም ዘመን ሲሰበክ የነበረው ራሷን የቻለች ክልል ትሆናለች የሚለው አጀንዳ ተቀበረ፣ ተረሳ፣ በቃ ከአማራጭነት ወጣ። ራሷን የቻለች ክልል ትሆናለች የሚለው አጀንዳ ከአማራጭነት ሲወጣ በአማራ ልሂቃን በኩል እዛው ባሉ እና አብን እና እናት ፓርቲ እዛው ውስጥ ባሉ ቡድኖች ከባድ ተቃውሞ እና ኢዜማ ምናምን ገጠመ። ይሄኔ ተርበትብተው እነዚህ ደግሞ አይ በፌደራል መንግስት ስር ትሁን ነገር ግን ኦሮምኛ የሥራ ቋንቋ ይሁን ምናምን የሚል ደግሞ ጨምረውበት መጡ። እንዴ ይሄማ ያልነበረ አጀንዳ ነው የሚል በነዛ በኩል ረግጠን እንወጣለን። ይሄ በሚመጣበት ጊዜ የኦሮሞ ብልጽግና ሰዎች ደግሞ ለኦሮሚያ ተጠሪነት ይኖረዋል የሚለውም ቀርቶ እንደውም ተሰድበው ጥንብርሳቸው ወጥቶ ተሸማቀው አቀርቅረው እንዲወጡ ሲደረጉ እንደውም መጀመሪያውኑ ለውይይት ማቅረብም አልነበረብንም፣ ይሄ መብታችን ነው፣ የሀገራችን ጉዳይ ነው ምናምን ወደሚል ሄዱ ማለት ነው። ነገሩ በዚህ ምክንያት ተካረረ ነው። ይሄ ሲሆን ኦሬዲ አለመግባባቱ ለሀገራዊ ለመግባባት ለመፍጠር የተሰበሰበው የምክክር ጉባኤ ከመመካከር ይልቅ ወደ መፋጠጥ ከመግባባት ይልቅ ወደ መካረር ተለወጠ ማለት ነው። አሁን ይሄን መካረር ደግሞ የፖለቲካ ትርፍ ማግኛ አድርገው ዌፐናይዝ የሚያደርጉት ሰዎች ደግሞ ተፈጠሩ እና በሰሜን በኩል ያሉ ልጆች እነፋኖን ጨምሮ አሁን መግለጫ አውጥተዋል። በዛ ላይ እንዲሁም አጥንተ ርስታችን ነው ይሄ ጥንተ ርስታችን ስለሆነ የኛ መሬት ነው ፊንፊኔም ከመባሉ በፊት እንዲሁም ሌላ ስም ነው ያለው ምናምን የሚል በጣም የሌለ ሪቫንሺስት የሆነ ትርክት ይዘው ምናምን ሲመጡ ኦሮሞ በብልጽግና ውስጥ ያለው ከብልጽግና ውጪ ያለው ሜዳ ያለው ሁሉም አራ እንዲያውም እኮ ብልጽግና ነው ያዋረደን የመብት ጉዳይን ለምክክር በማቅረብ መጀመሪያው እነሱን ለማስደሰት ብሎ እና ይሄ መቼም አይሆንም ቆመን ባለንበት ምናምን መባባል ጀመረ ነው። ብልጽግናዎች የኦሮሞን ህዝብ ወደ ራሳቸው ለማስከተል በዚህ ሰበብ ማለት ነው ይሄን የህዝቡን ቁጣ ሊነግዱበት ሊያተርፉበት ይፈልጋል። አሁን እየሆነ ያለው ጡዘት ይሄ ነው። በመሰረቱ በህግ መንግስት ካየሹ አንቀጽ 49 አሁን እዚህ ውስጥ ሁሉ ለምን ገባ ይሄ ቡድን አንድ ህልም ለማሳካት እየተከደ ስለነበረ ነው አጀንዳ የሆነው ለአማራ ለመስጠት ነው ምንም ወይም ደግሞ የከተማ ልሂቃን የሚሉት ለረጅም ዘመን ከቅንጅት 2005 ጀምሮ ክልል መሆን አለባት ምናምን የሚሉት እና እንደ ክልል የፌዴሬሽን ምክር ቤት ውክልና ያስፈልጋታል ምናምን የሚሉ አሉ። ከብሔሮች የነጸዳች መሆን አለባት የሚል ሌሎች ደግሞ የደርግ ኩርፈኞች አሉ። የኢትዮጵያዊነት ብቸኛ የቀረው እኮ ይሄ ኢትዮጵያዊነት ማለት እንግዲህ
በብሔር ራሱን የማይገልጽ ማለት ነው። አማርኛ እየተናገረ እንደዚህ ካለ በብሔር ራሱን እየገለጸ ነው። ወደደም ጠላ አማርኛ ብሔር አይደለም ኦኬ የሚል የኢትዮጵያ ብቸኛ የመጨረሻዋ ምሽግ ነች ነው። የመጨረሻዋ የኢትዮጵያዊነት ምሽግ ስለሆነች ይሄንማ በቃ አለቀ ማለት ነው ነገሩ። ይሄ የትህነጋውያንና የኦነጋውያን ፖለቲካ ስር ሰዶ በመጨረሻ አዲስ አበባንም እንኳን ከብሔር ነፃ ማድረግ ሳይሆን እንዲሁም ወደ ኦሮሚያ ተካለል ተብሎ በአደባባይ በምክክር ጉባኤ ታየ የሚል ስሜት አላቸው። ስንት አይነት ነው ያለው? አሁን ይሄ የአማራ ተስፋፊ ኃይሎች አሉ። በትግራይ እስከ ወልቃይት እስከ መሄድ ደራሜኛ ነው እንትንሜኛ ነው መተከልሜኛ ነው ምናምን የሚሉ ኃይሎች አሉ። የታወቀ ነው። ይሄ ያፋኑ ተብሎ በጫካ ያለውን ቡድን ህብራዊ ነው። በጣም ብዙ አይነት አመለካከቶች ታጭቀው ያሉበት ናቸው። የተቃውሞ ሐሳብ ብቻ ነው አንድ የሚያደርጋቸው። እዛ ውስጥ ብዙ አይነት ድምጽ ነው ያለው። እነሱ ሁሉ ብሶታቸውን በሙሉ እዚች ሞመንት ላይ ያደረጉት ማለት ነው። ይሄ ሲሆን የኦሮሞ ነጻነት ሰራዊትን ከሜዳ ያለውን የሱ ደጋፊ እንዲሆን ለማድረግ እየተጠቀመበት ነው። so it was a political profiteering that is going on። በመሰረቱ ህጉ ምንድነው የሚለው? አንቀጽ 49 የሀገሪቱ ዋና ከተማ ናት ፊንፊኔ። ሁለተኛ በውስጧ የሚኖሩ ህዝቦች ራሳቸውን የማስተዳደር ሙሉ መብት አላቸው። ሶስተኛ በሀገሪቱ ፓርላማ ውስጥ በመረጡት ህዝብ የመወከል መብት አላቸው። አራተኛ ፊንፊኔ በኦሮሚያ ማዕከል አስተዳደራዊ ምናምን በተመለከተ ልዩ ጥቅም በከተማዋ ውስጥ ይኖራታል። አምስተኛ የክልሉ አስተዳደር ህዝቡ የመረጠው የክልሉ አስተዳደር የመጨረሻ ተጠያቂነቱ ለፌደራል መንግስት ይሆናል። 4 ነጥብ ይሄው ነው ከመንግስት ውስጥ ያለው ነገር ነው። ይሄ ግድፈት አለው በኦሮሞ ብሔርተኛ ሰው ግድፈት አለው። ምክንያቱም በግልጽ የኦሮሞ መሬት መሆኑን ተናግሯል። በኦሮሚያ የምትገኝ ከመሆኗ የተነሳ ይላል። ነገር ግን ልዩ ጥቅም ለኦሮሞ ሳይሆን ለባለቤቱ ሳይሆን የሚሰጠው ልዩ ጥቅም ለመጤው ነው የሚሰጠው። ምክንያቱም ባለቤትማ ባለሙሉ መብት ነው። ምን ልዩ ጥቅም ተብሎ የሚቆጠርለት ነገር አለ? ሁሉም መብት አለው። ምናልባት ግን ከሌላ ቦታ በመምጣቱ ሜይንስትሪም የሆነው ማህበረሰብ የሚናገረውን ቋንቋ ባለመናገሩ ሜይንስትሪም የሆነው ማህበረሰብ የሚያገኛቸውን ጥቅሞችና መብቶችና እድሎች የማያገኝ ከመሆኑ የተነሳ ሊጎዳ ይችላልና ልዩ አትኩሮት ያስፈልገዋል ተብሎ የሚሰጠው አናሳ ለሆነው ኦኬ በቁጥር በዲሞክራሲ ራሱን መብቱን መጠበቅ የማይችለው ዲፌንድ ማድረግ የማይችለው ጥቃትን መመከት የማይችለው በድምጽ ብልጫ በመናምን በድምጹም ደግሞ ሜይንስትሪም የሆነውን ሶሳይቲ መቅጣት የማይችለው ሲበድለው በድምጹ የራሱን ብቻ ሐሳብም ወደ ላይ ለማውጣት ቁጥሩ ትንሽ ስለሆነ የማይችለው ለሱ ልዩ አትኩሮት ስጡት። የአብዛኛ ቁጥር የበላይነት ማጆሪቴሪያን ቲራኒ የሚባል ማለት ነው። የአብዛኛው ቁጥር ጨቋኝነት ዴሞክራቲክ ዲክቴተርሺፕ ለምስኪኖች ባለቤት ላልሆኑት ኦኬ ሁለተኛ ዜግነት እንዳይሰማቸው እኩል የመብት የእድሎችና የስልጣን ተካፋይ የመሆን አጋጣሚ እንዲኖራቸው አትኩሮት ይሰጥ ተብሎ ተቆጥሮ የሚሰጠው በጣም ዲስአድቫንቴጅ ለሆነ ባለቤት ላልሆነው ህዝብ ነው። አገሩ ለሆነው ህዝብ ልዩ ጥቅም አይደለም የሚሰጠው። ይሁንና ላለፉት 27 ዓመታት ይሄ ትርጉም አልተሰራም። በማስተር ፕላን ተቃውሞ እንቅስቃሴ ጊዜም ይሄ ነገር አጨቃጫቂ ነበረ። ሆኖ እንደውም ማስተር ፕላኑ ራሱ እቺን ጥያቄ ዲዞልቭ ያደርጋል፣ ያው ይውጣታል፣ ያስቀራታልና ማስተር ፕላኑ እንቃወመው አንዱም ይሄን ነው። እቺንም እንኳን ጥቅም የልዩ ጥቅም የምትባለዋን እንኳን መልስ እንዳይሰጥበት አጀንዳ እንዳትሆን ይገልብናል። መሆን ያለበት ነገር አይደለም። ከተማው የኛ ነው፣ በእኛ መሰረት ይተዳደራል። ነገር ግን የተለያዩ ህዝቦች በውስጡ የሚኖሩ ስለሆኑ ራሳቸውን የሚያስተዳድራሉ በካውንስላቸው፣ ተጠሪነታቸውም ለፌደራሉ ወይንም ለኦሮሚያ ምናምን ይሆናል። እንዲህ አይነት ነገር ማውራት ይቻል ነበር። ግን እንትን ነው የሆነው፣ የተገላቢጦሽ ነው የሆነው። ሆኖም ችግር አልነበረም። ያም ችግር አልነበረም። ማንም የፖለቲካ ኃይል ፊንፊኔ ለኦሮሚያ ተተዳደር ብሎ የሚታገል አልሰማውም። ምርጫም ሲካሄድ ባለፈው ነበር እንደዚህ የሚል አልሰማውም። ነች ኦሮሞ ነች ከሆነችም ደግሞ
መብት በምክክር በድርድር በሰጥቶ መቀበል ምናምን መብት እንደዛ የሚባል ነገር የለም። ጸጋዬ የመኖር መብት አለው። ለመኖር ከእንትና ጋር በእኔ የመኖር መብት ላይ እንደራደር አይባልም። የለም ምክክር አይደረግም። በዚህ ላይ መኖር መብት አለ፣ ይጠቀማል። መብቱን የሚጎዳ ካለ በህግ ተጠያቂ ይሆናል። በህግ የማይደርስለት ከሆነ ራሱን ይከላከላል። 4 ነጥብ የተፈጥሮ መብት ነው። ኦኬ፣ በመብት ላይ ድርድር አይደረግም። ይሄንን ደግሞ አጀንዳ አድርጎ ያራገበውም የፖለቲካ ኃይል አላየውኝም እኔ። ኦኬ፣ የኦሮሚያ ትሁን ምናምን ትሁን የሚል ማለት ነው። የክልል ትሁን የሚለው ግን ራሷን የቻለች ክልል ትሁን የሚለው ግን ድሮውንም ጸረ ህገ መንግስት ውጪ በሆነ መንገድ የሚናገሩ ሰዎች ስላሉ ያንኑ ለማስተግበር ነበር አብይ አጀንዳ ያደረገው። የሆነ ሆኖ ልዩ ጥቅም እንደሚከበርበት መንገድ በመጠየቅ አንድ ነገር ነው፣ አልተከበረም። የኦሮሞ ህዝብ ብሶት አለው በዛ ላይ። ኦኬ፣ የከተማዋ የኦሮሞ ትሁን የሌሎች የሚለው ግን ጥያቄ አይደለም። ከተማዋን ግን ከኦሮሞ የማጽዳት ኦሮሞ በሙሉ በአንድ ድምጽ ይቃወማል። ከኦሮሞ ለመነጠል የሚደረግ ኤክሳይዝ የማድረግ ተግባር ሲኖር ይቃወማል። አሁንም እሱም አይደለም ግድ ያላቸው እነዚህ እንደሱ በማለት የኦሮሞ ህዝብ ባንድ ስለሚቆም በዚህ ጉዳይ ስስብልቱ ስለሆነች ቀይ መስመሩ ስለሆነች ኦሮሞ በሙሉ የነሱ ደጋፊ እንዲሆን ከሌሎች የፖለቲካ ኃይሎች አሰላለፍ ውስጥ ከሌሎች ተቃዋሚ ኃይሎች ጋር ለመተባበር ያለውን እድል ከውስጡ ለመንጠቅ ይጠቅመዋል። ሰው የፖለቲካ ጥቅም ለማትረፍ ነው አብይ ይሄን እያደረገ ያለው። ጡዘቱም በዚህ ምክንያት ነው ያለው። ትግራይ በአማራ እና በኦሮሞ ነጻነት ሰራዊት የተወሰነ አንጃ በኩል ግንኙነት አለ ይላሉ። የሶስተኛው እንኳን ብዙም አይደለም ቦታ ያለው አይደለም። ይልቁንም ከኤርትራም የምትተባበርበት ጥምረት አለ፣ ጽምዶ ተብሎ የተጀመረ አሁንም በስፋት ጽምዶ እየተባለ የሚነገር ማለት ነው። እዛ ውስጥ ያለው ትብብር አስፈርቶታል እውነት የሚሆን ከሆነ። ስለዚህ ያንን ትብብር ለመቦርቦር አለመስማማት እንዲኖር ለማድረግ የሻዕቢያ ጉዳይ የሀገር የጠላት ጉዳይ ስለሆነ እንዲሁም ከውጭ ጋር እየዶለቱ ነው። ስለዚህ መክሰሻ ነው። የአማራና ትግራይን አብይ ካምፔን አድርጎበታል። አሁን በቅርብ በኦቢኤን በምን ወጥቶ መግለጫ ሲሰጥ ከዚህ በፊት ምን ሲባባሉ የነበሩ ማለት ወልቃይትን ሲሉ የነበሩ ምናምን እኛ ልንመልስ ብለን ለትግራይ ራሱ እንዳልመልስ ያስደረገው ሰው በአማራና በትግራይ መካከል ያለው ትብብር በአማራ ኃይሎችና በትግራይ ኃይሎች መካከል ያለው ትብብር ለማምከን ወረድ ብሎ በአማራ ኃይሎችና በኦሮሞ ኃይሎች መካከል ያለ መግባባት ያለ መናበብ እንዲኖር በማድረግና ጠቅላላ ያለውን በአብይ ላይ የተነሳውን ተቃውሞ ለማፍረስ እንዲጠቅም ተብሎ የሚራገብ አጀንዳ ይመስለኛል። አብይ ላይ ያለውን ተቃውሞ እንዴት አድርገን ነው የተናበበ ማድረግ የምንችለው? የኢትዮጵያ ህዝቦች ሁሉ የሰላም መፍትሄ ማጣት ምክንያት የሆነው በጦርነት ብቻ ፖለቲካን የሚሰራውን የአብይን ስርዓት ለእፎይታ ሲል ተባብሮ ይሄንን ስርዓት መቃወም የሚችልበት መንገድ ውጤታማ በሆነ መንገድ ምንድነው? እግረ መንገዱን ግን አስፈሪ የሆነ ጸረ ህዝብ መቃቃርን የሚወልድ ዲስኮርስ እየተካሄደ ነው። ሰፊ ዘመቻ በግለሰቦችም ላይ እየተካሄደ ነው እና ያንን ይሄ ለከት የሌለው የተስፋፊነት መንፈስ ኦሮሞ ወደ ማዳጋስካር አገር የላችሁም፣ አገሩ እንደውም የአማራ ነው፣ የፌደራልም የምን የሚባል ነገር የለም፣ አብይ አህመድ ከወያኔ ጋር እንደውም አልተጣላም፣ በብረት ነው እንጂ የተጣላው በሐሳብ አልተጣላም፣ ያንን የወያኔ ሐሳብ ነው እየተገበረ ያለው ምናምን እስከሚል ድረስ ማለት ነው። ፋይን፣ እንደዚህ ሲጣሉ ደስ ይለናል እኛ ብልጽግናና ተጣዮቹ ሲጣሉ that's fine። አንተ እየተጣላችሁ ግን ወደ ህዝብ መብት ጋር አትሂዱ። ህዝብን ወደ መስደብ ሲከድ ትክክል አይሆንም። ለህዝባችን ደግሞ እንናገራለን። እኔም በዚህ ምክንያት ሴንተር ኦፍ ዘ ዲስከሽን ሆኛለሁ። አሁን ሰሞኑን ከትናንት ወዲያ አሁን እንደውም የዘመቻ ሁሉ ትኩረት ሆኛለሁ ኦሮሞን ወደ ራሱ ለማድረግ ግን አት ዘ ሴም ታይም ኦሮሞን እያኮሰሰ እየተሳደበ ማለት ነው። ያደረገው ነገር ምንድነው? የባህረ ነጋሽ መሪ ዶሪ ይባል ነበር። ዶሪ የኦሮምኛ ቃል ነው። ስለዚህ ኤርትራ የማነች የሚለው ጥያቄ ራሱ የኦሮሞ ሚና ምን እንደሆነ ያሳያል። የአክሱም ሐውልት ጫፉ ከለቻ፣ የኦሮሞ ከለቻ፣ ይሄ የኦሮሞ አባገዳዎች የሚይዙት ብትር መስቀል የምትመስል አጭር ከላይ ያለች ጉጠት ነገር እሱን ትመስላለች። በዛ ሞዴል ነው የተሰራችው። ስለዚህ ያም የኛ እኮ ነው፣ የኛ ስልጣኔ ነው።
ላሊበላ እንደዚሁ ነው ይላል። ምን እንደሆነ ላሊበላ ከዛ ጋር ከኦሮሞ ባህል ጋር የሚመሳሰለው አላውቅም። ከዚህ አልፎ ኤርትራ ውስጥ ባሬንቱ የሚባል ቦታ አለ። ባሬንቱ የኦሮሞ ጉዳይ ነው። እቺ ተራ የኦሮሞን ህዝብ እንደዚህ አይነት እኮ ህዝብ ነህ፣ ትልቅ ህዝብ ነህ፣ ሁሉ ያንተ ነው የሚለውን ህዝበኝነት ፖፑሊዝም ነው የሚባለው። ተራ ፖፑሊዝም የኦሮሞ ህዝብ የኔ ልጅ ብሎ እንዲቀበለው ለማድረግ ምናልባትም አንሰስፔክቲንግ የሆኑ ብዙ ነገር ያልገባቸው ንቃተ-ህሊናቸው ብዙ ያልሆነ ሰዎችን ወይም ደግሞ ኦሬዲ ከሱ ጋር ተለጥፈው የጥቅማ ጥቅም የሚያገኙ አስመሳዮችን ሊያስደስት ይችላል። ከዚህ በፊትም ቀይ ባህር የኛ ነው፣ ቀይ ባህርን እናስመልሳለን ምናምን፣ ቀይ ባህር ላይ ሬቻ እናደርጋለን የሚለውን ትርክት ማስታወስ ያስፈልጋል። እኛ ሀገር ያው እቺ ህዝበኝነቷ ነች ማለት ነው። ሌላ ክፍል ደግሞ አለው። ኦሮሞ ወደ ግራም አትዩ ወደ ቀኝም አትዩ ነፃ ወጥቷል የሚል ነፃነት ጥንቅቅ አድርጎ አግኝቷል። ምክንያቱም የኦሮሞ ህዝብ ትግል የነበረው ከመጫቱ ለማ ነው አይደል የሚጀምረው ይላቸዋል። መጫናቱ ለማ ደግሞ ሲጠይቅ የነበረው በትምህርት መማር የኛ ህዝብ ይቻል፣ መንገድ ይሰራልን፣ ክሊኒክ ይሰራልን፣ መሰረተ ልማት ይዘርጋልን የሚል ነበር እንጂ እንገነጠላለን፣ ሌላ የብሔር ጥያቄ አለን ምናምን የሚል አልነበረም ይላል። አንድ ስህተት። መጫናቱ ለማ የመረዳጃ ማህበር ነበረ እንጂ የፖለቲካ ማህበር አልነበረም። አንደኛ ፕሮግራሙና በአፄ ኃይለ ሥላሴ ዘመን ሲንቀሳቀስ የተመዘገበበት አጀንዳን ነው ይዞ የሚነግረን። ይሄ እንደ አንድ መረዳጃ ማህበር የሚያነሳው ጥያቄ ትምህርት ቤት ይከፈት፣ መንገድ እንስራ፣ ህፃናት ይማሩ፣ የፊደል ሰራዊት ምናምን የሚባል ነው። የመጫና ቱለማ የመረዳጃ ማህበር ሆኖ እንዳይቆይ ሲፈረጅና ዲሬጅስተር ሲደረግ ፍትህ ሚኒስቴር ሲዘጋው መሪዎቹን ሲያስር የንጉሱ መንግስት ያኔ ኦሮሞ እቺም ቁም ነገር ሆና ተዘጋብን በሚል ያመረረ ኦሮሞ ልክ ኤርትራ ውስጥ ፌዴሬሽኑ ፈርሶ ኤርትራ ሙሉ በሙሉ በኢትዮጵያ ኤምፓየር ውስጥ አኔክስ ተደረገ ወደ ትጥቅ ትግል ህዝቡ ለይቶለት እንዲወጣ እንዳደረገው የኦሮሞ ሊቃንም ወይት የዚህ ሀገር ችግር በጣም ቀላል ጉዳይ አይደለም፣ እንዳሰብነው እንግባ ብለን ምንገባበት አይደለም ኢትዮጵያዊነት። ይሄን ሁሉ ሞክረንም እንኳን ለኛ ዝግጁ አይደለም ይሄ ሀገር። መረዳጃ ማህበር ሌላው ይኖራል፣ እኛ ሊኖረን አልቻለም። ስለዚህ የኛ ነገር ምንድነው ወደሚል ወደ ጥናት እንዲሄዱ ሆነ ማለት ነው። 1971 ላይ የኦሮሞ ምሁራን ተሰብስበው ለቀናት አይ ቲንክ ለ10 ምናምን ቀናት ተሰብስበው ተወያይተው ያወጡት አንድ ማኒፌስቶ ነበር፣ የትግል ማኒፌስቶ። ይሄ ሀገር ኢምፓየር ነው። እዚህ ሀገር ውስጥ ብዙ ብሔሮች የታጨቁዋል። ጸረ ቅኝ ግዛት፣ ጸረ ኢምፔሪያሊስት፣ ጸረ ፊውዶ ቡርዣ ያኔ መሬትም የገበሬው ስላይደለ እንቅስቃሴ ነው የሚያስፈልገው። የኦሮሞ ጥያቄ የብሔር ነፃነት የብሔራዊ ነፃነት ጥያቄ ነው። ናሽናል ሊበሬሽን ስትራግል ነው። ትግሉ የብሔራዊ ነፃነት ትግል ነው። ጠላቶቹ ፊውዶ ቡርዣ ስርዓት፣ ቅኝ ግዛት እና ኢምፓየራዊ ስርዓት ኢምፔሪያሊዝም ነው። እነዚህን መታገል የሚቻለው ናሽናል ሊበሬሽን ስትራግል በማድረግ ነው። ብሔራዊ የነፃነት ትግል ደግሞ የምናደርገው በብሔራዊ ነፃነት ድርጅት ወይም ግንባር ነው። ስለዚህ ያ ግንባር መጀመሪያ ሲያቋቁሙት እንዲሁም ኦሮሞ ብለን ከተቋቋምን ምናልባት ሌሎች እንዳይደግፉን ስለሚያደርግ የኢትዮጵያ ብሔራዊ ነፃነት ግንባር የሚል ነበር። ኢብነግ ነበር። እነ ሌንጮ ይሄንን በመጽሐፋቸው ጽፈውታል። ያም ብዙ የማያዋጣ ሲሆን የኦሮሞ ነፃነት ግንባር ከ1971 እስከ 1976 ድረስ እነዚህ ውይይቶች ተካሄዱ። 1971 በፈረንጅ አቆጣጠር ነው እየተናገርኩ ያለሁት። ማኒፌስቶ ወጣ፣ ትንተናውና ትግሉ ምን አይነት እንደሚሆን። ከዛ ቀደም ሲል 1969 የተማሪዎች እንቅስቃሴ ውስጥ እነ ብርሃነ መስቀል እነ ዋለልኝ ኦሬዲ የብሔር ጥያቄ እና የራስን ዕድል በራስ የመወሰን መብት ጥያቄ በጣም አስፈላጊ እንደሆነ አገሪቷ የብሔሮች እስር ቤት መሆኗን የሚያሳይ መግባባት በአጠቃላይ በአገሪቱ ሊቃን የተደረሰበት ነገር ነበር።
ከ71 እስከ 73 ይሄንን ነገር በ69 ኦሬዲ በኦሮሚያ አንድ ቡድን የኦሮሞ ነፃ አውጪ ሆኖ ተደራጅቶ ሶማሊ ካሉ ሰዎች ጋር ስልጠና ወስዶ እየታገለ ያለ ነበር። በኋላ የጃራ ቡድን ምናምን እየተባለ የሚነገር በ69 ከ71 ጀምሮ እነዚህ ሰዎች ከዛኛው ቡድን ጋር በሜዳ ካለው ቡድን ጋር እየተቀናጁ አንድ ፕሮግራም ማውጣት አለብን ብለው በ1976 የወጣው የታወቀው የኦሮሞ ነፃነት ግንባር የፖለቲካ ፕሮግራም ተቀመጠ። ግባችን የኦሮሚያ ሪፑብሊክን የመመስረት ነው የሚል ማለት ነው።